ይህ በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘርአብሩክ ከመወለዳቸው አስቀድሞ ትንቢት የተነገረላቸው ነበር። አባታቸው ደመ ክርስቶስ አይነ ስውር የነበረ ሲሆን አቡነ ዘርአብሩክ በተወለዱ ጊዜ ግን የአባታቸውን አይን አብርተውለታል። አባታችን ዘርአብሩክ ገና በ7 ዓመታቸው ነው ረቡዕና ዓርብ መጾም የጀመሩት። በዚህ በ7 ዓመታቸውም ይህን ዓለም ክፋቱን እንዳላይ አይኖችን አሳውርልኝ በማለት አይናቸውን እንዲያጠፋላቸው አምላካቸውን ለምነው እንደ ፈቃዳቸውም አይነ ስውር ሆነዋል። ነገር ግን ከ7 ዓመት በኋላ በ12 ዓመታቸው ጌታችን ለዓለም የምታበራ ብርሃን አደርጋለሁና አይንህንም ይብራ በማለት አይነ ብርሃናቸውን መልሶላቸው እንዲያዩ አድርጓቸዋል። በዚህም ዕድሜያቸው በ12 ዓመታቸው 7ቱንም አጽዋማት ይጾሙ ነበር። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋሂዶ ልጆች ሆይ እንደምን ሰነበታችሁ? ይህ በዕለተ ረቡዕ ተዘጋጅቶ ለእናንተ የሚቀርብላችሁ መንፈሳዊ ዜና መርሃ ግብራችን ነው። በዛሬው የዜና ታታችን ኢትዮጵያዊ ጻድቅ አቡነ ዘርአብሩክ ማን ናቸው በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። እዚህ በኋላ ጌታችን የቅዱሳት መጻሕፍትን ምስጢር ሁሉ ገለጠላቸው። መጻሕፍተ ብሉያትን፣ መጻሕፍተ አዲሳትን፣ መጻሕፍተ ሊቃውንትን፣ መጻሕፍተ መነኮሳትን፣ አዋልድ መጻሕፍትን ሁሉ ገለጠላቸው። ከሟርት መጻሕፍት በቀር ያስቀረባቸው ነገር አልነበረም። የቅዱስ ያሬድንም ዜማ እንዲሁ ገለጠላቸው። ጻድቁ ከሁሉ ቅዱሳን በበለጠ ሁኔታ 12 ክንፍ የተሰጣቸው ሲሆን በ12 ክንፎቻቸውም የሰማይን ደጆች ሁሉ ገሃነመ እሳትንም አልፈው በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ቆመው እንደነበር ቅዱስ ገድላቸው ይናገራል። እጅግ በሚደንቅና ከአእምሮ በላይ በሆነ ሁኔታ አባታችን ለ7 ቀናት በየቀኑ ለ7 ሰዓታት ያህል በሲኦል ውስጥ ቆመው ይጸልዩ ነበር። ብዙዎቹ ቅዱሳን በምልጃቸው ነፍሳትን ከሲኦል ሲያወጡ ነው የምናውቀው እንጂ እንደ አቡነ ዘርአብሩክ በሲኦል ውስጥ ገብቶ ጸሎት የጸለየ ጻድቅ እስካሁን እኔ አላጋጠመኝም። አቡነ ዘርአብሩክ እንደ አባታችን ተክለ ሃይማኖት ለጸሎት በመቆም ብዛት አንድ እግራቸው እስኪሰበር ድረስ በብዙ መከራ ተጋድለዋል። ከ4ቱ ካህናተ ሰማይ ጋር መንበሩን ያጥኑ ዘንድ ከፈጣሪያቸው ታዘው አጥነዋል። ጌታችን ለአቡነ ዘርአብሩክ ፍጥረታትን ከመፍጠር በቀር ያልሰጣቸው ስልጣን የለም። እግዚአብሔር ብፁዕና ቅዱስ ለሚሆን አባታችን ዘርአብሩክ እኔ ከስልጣኔ ስልጣንን፣ ከክብሬ ክብርን፣ ከጥበቤ ጥበብን፣ ከተአምራቴ ተአምራትን፣ ከስጦታዬም ስጦታን፣ ከትዕግስቴም ትዕግስትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን፣ ከባለሟልነቴም ባለሟልነትን ሰጥቼሃለሁና ሁሉ ከስልጣንህ በታች ሆኖ ይታዘዝልህ የሚል እጅግ ድንቅ ቃል ኪዳን ነው የሰጣቸው። ልዩ ልዩ ሀብታትን ሁሉ ሰጣቸው። ለሥላሴ ከሚገባ ከስግደትና ከቃልና ከስልጣን ፍጥረታትን ለመፍጠር በቀር ምንም ያልሰጠው የለም ብሎ ጌታችን በማይታበል ቃሉ እንደነገራቸውና ቃል እንደገባላቸው በቅዱስ ገድላቸው ላይ ተጽፏል። የአባታችን ገድላቸው ከመጥፋቱ የተነሳ በአሁኑ ሰዓት አንዳንድ ነጋዴዎች አንዱን ፍሬ ከ3,000 ብር በላይ እየሸጡት ነበር። ነገር ግን በአሁኑ ጊዜ ቲሊሊ የሚገኘው ገዳማቸው በድጋሚ አሳትሞታል። አቡነ ዘርአብሩክ በወቅቱ በነበረው ገዢ ፊት በሐሰት ተከሰው ለ5 ዓመታት ያህል በእስርና በእንግልት ሲኖሩ በእነዚህ ጊዜያት ሁሉ ምግብ የሚባል አይቀምሱም ነበርና ከእስር ሲፈቱ 5 ዓመት ሙሉ ሲሰጣቸው ያጠራቀሙትን የነበረውን ምግብ ትኩስ ሆኖ ተገኝቷል። ያሰራቸውንም ንጉሥ ገና ሕፃን ሳለ እናቱ ልታስባርከው ወደ አባታችን ዘንድ ወስዳው ነበር። አቡነ ዘርአብሩክም ሕፃኑን ከባረኩት በኋላ ለእናቱ ይህ ልጅሽ ወደፊት ይነግሳል፣
በንግስናውም ዘመንም እኔን ያስርና ያንገላታኛል ብለው ይህ እንደሚሆን አስቀድመው ትንቢት ተናግረው ነበር። እንዳሉትም ልጁ አድጎ ሲነግስ ጭፍሮቹ ንጉሥ ሆይ አንተን የማይወድ ለቃልህም የማይታዘዝ አንድ መነኩሴ አለ በማለት ምንም እንኳን ንጉሡ ባያውቃቸውም በሐሰት ነገር ስለከሰሱለት በግዞት እንዲኖሩና እንዲታሰሩ አድርጓቸዋል። ጻድቁ በግዞት ሲወሰዱ እነዚህ መጻሕፍቶችን ለሰዎች አደራ ብሰጣቸው ይክዱኛል፣ ቤተ ክርስቲያን ባስቀምጣቸው ይጠፉብኛል በማለት 7 መጻሕፍቶቻቸውን ለጊዮን ለአባይ ወንዝ አደራ የሰጡ ሲሆን ከ5 ዓመታት በኋላ ከእስር ተፈተው ሲመለሱ በወንዝ አጠገብ እንደደረሱ ጸሎት ካደረጉ በኋላ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጻሕፍቶችን ግሺ፣ ትፊ ብለው እጃቸውን ወደ ወንዙ ሰደው መጻሕፍቶቻቸውን ሳይረጥቡና ሳይበሰብሱ ከወንዙ ውስጥ አውጥተዋቸዋል። እንዲያውም አቧራውንና ከመጻሕፍቶቻቸው ላይ እፍ ብለው አራግፈውታል። በመጽሐፍ ቅዱስ እንደተጠቀሰው የጠለቀው ምሳር እንደተንሳፈፈ ወደ ኤልሳዕም እንደመጣ ሁሉ አሁንም እንዲሁ የቅዱስ አባታችን መጽሐፎች አብሯቸው ከነበረውና ዘሩባቤል ከሚባለው ደቀ መዝሙራቸው ጋር ወዳሉበት ተንሳፈው ሊመጡ ችለዋል። መጽሐፎቻቸውንም አብሯቸው ለነበረው ደቀ መዝሙራቸው ካሳዩት በኋላ እንዲይዛቸው ሰጥተውታል። የጊዮን ወንዝ ግሺ አባይ ወይም አባይ እየተባለ መጠራት የጀመረው አቡነ ዘርአ ቡሩክ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጽሐፎችን ግሺ፣ ትፊ ብለው እጃቸውን ወደ ወንዙ ሰደው መጽሐፎቻቸውን ሳይረጥቡና ሳይበሰብሱ ከወንዙ ውስጥ ካወጡበት ጊዜ ጀምሮ ነው። አባታችን በቦታው ላይ 30 ዓመት ሙሉ ቆመው ጸልየው ቦታውንም የባረኩት ሲሆን ጌታችንም በቦታው ላይ ትልቅ ቃል ኪዳን ሰጥቷቸዋል። ብፁዕ አባታችን ለጊዮን ወንዝ መጽሐፎቹን በአደራ ሰጥተው በኋላም ከደቀ መዛሙራቸው ከዘሩባቤል ጋር መጽሐፎቻቸውን ከጊዮን ምንጭ ውስጥ ከተቀበሉ በኋላ በጊዮን ውሃ ውስጥ ሳይረጥቡ በደረቅ መጽሐፎችን የጠበቀ እግዚአብሔር ይመስገን ብሎ ፈጣሪውን አመሰገነ። ያን ጊዜም በውስጥሽ ታላቅ ደህንነት ይደረግብሽ፣ ሕመምተኞች ሁሉ ይዳኑብሽ፣ መካኖች ይውለዱብሽ ብሎ ጊዮንም በቃሉ መረቃት፣ በእጁም ባረካት። ብፁዕ አባታችን በዚህ ቦታ ላይ ፈውስ፣ ረድኤት፣ በረከት ይደረግብሽ ብሎ ብዙ ዘመን ቆሞ ጸለየ። እግዚአብሔርም ጸሎቱን ሰምቶ ይህ በረከት፣ ረድኤት፣ ሀብት፣ ፈውስ እንደወደድክ እስከ ዘለዓለሙ በዚህ ቦታ ይሁንልህ አለው ተብሎ ነው በቅዱስ ገድላቸው ላይ የተጻፈው። ጻድቁ አቡነ ዘርአ ቡሩክ ሌላው የሚታወቁበት ብሄሞትና ሌዋታን የተባሉ እጅግ ግዙፍ የሆኑ 2 ዘንዶችን ጥርሳቸውን ቆጥረው ምላሳቸው ሲጣበቅ የዓለም ፍጻሜ እንደሚሆን አስቀድመው ያወቁ ድንቅ ነቢይ የሆኑ አባት በመሆናቸው ነው። እነዚህ እጅግ ግዙፍ የሆኑ 2 እንስሳት ሴትና ወንድ ሆነው ምድርን እንደ መቀነት ከበው የያዙ ናቸው። ዝርዝር ታሪካቸው በመጽሐፈ አክሲማሮስ ስነ ፍጥረትን የሚያስረዳው መጽሐፍ ላይ በስፋት ተጠቅሷል። አቡነ ዘርአ ቡሩክ ሳይጠመቁ ለሚሞቱ አሕዛብም ጭምር ትልቅ ቃል ኪዳን የተሰጣቸው ታላቅ አባት ናቸው። ይኸውም በቅዱስ ገድላቸው ላይ እንዲህ ተብሎ ተጽፏል። በሥራው ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችንን በአድማስ ራስ ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን እንዲባርክ በአፉ እስትንፋስም የምህረት እስትንፋስ እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። እግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያትና የምህረት እስትንፋስን እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። እግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበትም ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደሜ ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው።
ቀጣዩ ዘገባ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሚ አብራችሁን ቆዩ። ዳግመኛ በቅዱስ አባታችን ዘራብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሁንላቸው ብሎ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡም በኃጢአታቸው በወደቁ ጊዜ በስራቸውም በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋሱ የኃጢአት ማስተሰሪያ ይሁናቸው ብሎታል። ጻድቁ አባታችን የእግዚአብሔርን ትእዛዝ በሰማ ጊዜ ከዚያ በፊት ለሌሎች ያልተሰጠ ቃል ኪዳን ተቀብሎ በአድማስ ላይ ቆመ። በዚያም ቆሞ መንፈሳዊ እስትንፋሱን በምድር ላይ እፍ አለ። ያም የሕይወት እስትንፋስ በአራቱ ማዕዘን ደርሶ በኃጢአታቸው መከራ የተቀበሉ ለበደላቸውም የተገዙ ሰዎች በፈጣሪያቸው ስም እንዲከብሩ ዓለምን ሁሉ ባረከ ይላል ቅዱስ ገድላቸው። ይህም የሚያሳየው መድኃኔዓለም ክርስቶስ የሰውን ልጆች ምን ያህል እንደወደዳቸውና በትንሽ ምክንያት የመዳን መንገድ ያዘጋጀላቸው መሆኑን ነው። ሌላው ደግሞ አቡነ ዘራብሩክ እሳቸው በባረኳት ምድርና በልጆቻቸው ላይ ችግርና ረሃብ እንደማይደርስባቸው ቃል ኪዳን የተሰጣቸው ድንቅ አባት ናቸው። ይኸውም በቅርቡ እንኳን በ1977 የረሃብ ዘመን በግልጽ ስለታየ ታሪክ ይመሰክረዋል። በዚህ ወቅት ከወሎና ከሌሎችም ቦታዎች በረሃብ ተሰዶ ጎጃም ለመጣው የሀገራችን ሕዝብ የአቡነ ዘራብሩክ በረከት ከበቂ በላይ ነበር። ጻድቁ በጎጃም ባህር ዳር አካባቢ 2 ቤተክርስቲያን አላቸው። የአባይ ምንጭ መነሻ የሆነው ፈለገ ጊዮን ግሽ አባይ ከባህር ዳር ከተማ 174 ኪሎ ሜትር የሚርቅ ሲሆን ከባህር ዳር ቲሊሊ ከቲሊሊ ሰከላ በመሳፈር በቦታው ላይ ለብዙ ዘመን ቆመው በመጸለይ ታላቅ ቃል ኪዳን የተቀበሉበት እጅግ ታምረኛና ፈዋሽ የሆነውን ጸበላቸውን ማግኘት ይቻላል። ቦታው መጽሐፋቸውን ለአባይ ወንዝ አደራ የሰጡበት ነው። ሌላኛው ቤተክርስቲያናቸው ከባህር ዳር 2 ሰዓት የመኪና መንገድ ርቀት ላይ በምትገኘውና አዴት በምትባለው ቦታ የሚገኘው ነው። የአቡነ ዘራብሩክ መካነ መቃብራቸውና ከሰማይ የወረደላቸው መስቀል እዚህ ይገኛሉ። ቦታውን የረገጠ ሁሉ ከመካነ መቃብራቸው ላይ እምነት ይወስዳል፣ በመስቀሉም ይባረካል። ነገር ግን ጻድቁ በቃል ኪዳናቸው መሰረት በዚህ መስቀላቸው የተባረከ ሁሉ ዲቁናን ክህነትን መቀበል ስለሚችል ሴቶች አይባረኩበትም። መካነ መቃብራቸው ቤተክርስቲያኑ ውስጥ ከመቅደሱ ውጭ የሚገኝ ሲሆን ከመካነ መቃብራቸው ላይ ያለው አፈር ሁልጊዜ እየፈላ መጠኑ ይጨምራል። ይህን የእምነቱን አፈር ቢዝቁት አያልቅም። ባዶ እንኳን ቢደረግ በታምራት ሞልቶ ይገኛል። ለብዙ ህመምተኞች ፍጹም ፈውስ የሆነው ይህ እምነት አጠቃላይ ሁኔታው ለእይታ አመች ስለሆነ ይህንን ማንኛውም ሰው ወንዶችም ሆነ ሴቶች ማየትና እምነቱን ወስደው መጠቀም ይችላሉ። ጻድቁ አባታችን በ482 ዓመታቸው በዚህች ዕለት ጥር 13 ቀን በታላቅ ክብር ያረፉበት በዓላቸው በድምቀት ይከበራል። በእረፍታቸው ዕለት ከቤተ ክርስቲያኑ አደባባይ ላይ አትሮንስ ወጥቶ ገድላቸው ይነበባል። ገድላቸው ሲነበብም ከአትሮንሱ ስር 7 ጠርሙሶችና 1 ማሰሮ ይቀመጥና በጠርሙሶቹ ውስጥ አንዳንድ ስኒ ውሃ ይደረግባቸዋል። የአባታችን ቅዱስ ገድላቸው ሲነበብ ውሃው ይፈላል። ገድሉ ተነቦ እንዳለቀ ጠርሙሶቹና ማሰሮ በተአምራት ተሞልተው ይገኛሉ። ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለአቡነ ዘራብሩክ ትንባሆን ስለሚጠጡ ሰዎች ታላቅ ምስጢር እንደነገራቸው በቅዱስ ገድላቸው ላይ ተጽፏል። ቅዱስ አባታችን በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆመው በመጸለይ ብዙ ነፍሳትን ከእሳት ያወጡ ነበር። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲኦል ግድግዳ ጋር እንደ ሰም ተጣብቃ እምቢ አለቻቸው። አባታችንም ያችን ነፍስ አወጣለሁ ሲሉ ቆመው ይጸልዩበት የነበረው የሲኦል እሳት አሁን ያችን ነፍስ አወጣለሁ ባሉ ሰዓት ግን አቃጠላቸው። እሳቸውም ያችን ነፍስ እዚያው ሲኦል ጥለው በማውጣት ጌታችንን የዚያች ነፍስ ኃጢያቷ ምንድነው አሉት። የዚህን ጊዜ ነው ጌታችን ትንባሆን ስለሚጠጡ ሰዎች ታላቅ ምስጢርን የነገራቸው። ይኸውም አባሃዊ የሚባሉ ጻድቅ ያስተላለፉትን ውግዘትና ግዝት የጸና እንደሆነ ነው ጌታችን ለአቡነ ዘራብሩክ የነገራቸው። ዝርዝር ታሪኩም በድርሳነ መድኃኔዓለም ላይ እንዲህ ተጽፎ ይገኛል። ትንባሆ የሚጠጡ ሰዎች ለምን ለማቆም እንደሚቸገሩና መጨረሻቸው ምን እንደሆነ
ይቅርታውና ምህረቱ ከሁላችን የጥምቀት ልጆቹ ጋር ይሁንና የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይህ ነው። አባታችን ዘራብሩክ መድኃኔዓለምን እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረት እንደሚያከብር እንሆ እንነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኔዓለም የእሳት ፈረስንና የመስቀል ምልክት ያለበት የወርቅ በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳትን አውጣ አለው። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘራብሩክ ብቻዬን ቀረሁ አውጣኝ አለው። ዘራብሩክም ወደ እርሱ ተመልሶ ሳበው። ሰም ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆም ቢያለው የእሳቱ ነበልባልም ዘራብሩክን አቃጠለው። እርሱም ተወው። ክብር ይግባውና እነዚያን ነፍሳት ይዞ ወደ ጌታው ወደ መድኃኔዓለም ሄደ። ወደ ጌታውም ሄዶ ጌታዬ ሆይ አንዲት ነፍስ ስሜን እየጠራች ቀርታለችና ማርልኝ አለው። የክብር ባለቤት መድኃኔዓለምም ዘራብሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማርልኝ ትላለህን አለው። እርሱም ጌታዬ ሆይ ይህች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች አለው። ወይቤሉ መድህነ ኢስማአከኑ ግብራ ለዛቲ እፀ ዘከመ ዘርአ ሰይጣን ውስጥ ገራህተ ዓለም። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለምም የዚህችን እንጨት ስራ በዓለም እርሻ ሰይጣን እንደዘራት አልሰማህምን አለው። እነሆም እንነግራችኋለን። ስሙ ሐዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበር። በዓርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሑድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎች በጉባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናትና እስከ ዓርብ ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊም እንደ ልማዱ በዕለት ዓርብ ወደ ሰማይ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በእርሱ በሐዊ ተመስሎ በቀዳሚት ሰንበት ቀንም ተገልጦ ፈጣሪያችን የሚወዳትን ነገር እነግራችሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድ ዛሬ ለምን መጣህና ጠራህን አሉት። ያ ጠላት ዲያብሎስም ጌታዬ ለሕዝቦች የዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸውም ያጤሱ ዘንድ ዛሬ ካልነገርሃቸው ወዳጅ አይደለህም አለኝ አላቸው። ይህችንም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የትንባሆ ዕቃን አደረጉ። ቅጠሏንም አምጥተው ቀጥቅጠው በእሳት አጤሰው ትንሹም ትልቁም የከበረውም የጎሰቆለውም ሁላቸውም ጠጡ። ሐዊም በሰማይ ሳለ በጸጋው ቋዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህም ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰዎችን ሰብስቦ ይህን ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተዋላቸው። ትናንት ጠጡ ዛሬ ተው ይለናል ብለው እምቢ አሉት። እርሱም አገዛቸው። በእርሻው የዘራት በአፉም የጠጣት በእጁም የያዛት የተረገመ ይሁን አላቸው። ጋኔኑም በቅሉ ውስጥ ሆኖ ይነጋገራል። በውጭ ያሉትንም አጋንንት ይጠራቸዋል። በዚህ ሰዓት የተውም አሉ እምቢም ያሉም አሉ። ከዛን ጊዜ ጀምሮ ያች እንጨት ተረገመች። ሰውን በጠጣት ጊዜ የአምስት ቀፎ ሙሉ ንቦችን የሚያህሉ አጋንንት ይመጣሉ። በሁለቱ አይኖቹ ውስጥ በሁለቱ አፍንጫዎቹም በሁለቱ ጆሮዎቹም በአፉም በታች በሰገራ መውጫውም በእነዚህ ሁሉ እንደ ቀፎ ንብ ይገባሉ ይወጣሉ። ትምክህትነት፣ ትዕቢትን፣ መግደልን፣ ስርቆትንም ክፉንም ሁሉ ይሞሉታል። አባታችን ዘራብሩክም ይህን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በስዕሉም አለ። በዚህ ጊዜ ወደ ዓለም ወጣ። ይህችን የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም። በስጋው አይጠቀምም። ነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔዓለምንና ኪዳነ ምሕረትን ያከብራል፣ ትንባሆንም አይጠጣም አለ። የዚህ ጻድቅ አባት በረከቱ ያልታዘዝነውን ከመብላት ይጠብቀን አሜን በማለት ታምረ መድኃኔዓለም ወገድ ለመባጽዮን ነገረ ትንባሆን በሰፊው ዘግቦታል። እንዲሁም ይህችን የተረገመች ዕፅ የሚጠቀሙባት ሁሉ የሰይጣን ማደሪያዎች እንደሚሆኑና ክፉንም ሁሉ እንደሚሰሩባት በሌላውም ቦታ የአቡነ ሰላማ ከሳቴ ብርሃን ገድል በሰፊው ጽፎታል። ጻድቁ አባታችን አቡነ ዘራብሩክ የሚያርፉበት ዕለት በደረሰ ሰዓት መልአከ ሞት ሊወስዳቸው መጥቶ እስኪደነግጥ ወደ ኋላ እስኪያፈገፍግ ድረስ ነው እግዚአብሔር ጸጋውንና ክብሩን ያበዛላቸው። በመጨረሻ ወርሃ ጥር በገባ በ13 ቀን በ482 ዓመታቸው ስጋቸው ከነፍሳቸው ተለይታ ገነትን ወርሰዋል።
ሀገራችን ኢትዮጵያ አሁን ላይ አረም በስቶባት ግራ ቢገባትም እኒህን የመሰሉ ብዙ ጻድቃን ያፈራች ሀገር ነች። አምላክ ወደ ቀድሞው ክብሯ ይመልሳት አሜን። ለእግዚአብሔር ምስጋና ይሁን። ከአባታችን ከአቡነ ዘራብሩክ እግዚአብሔር አምላክ ረድኤትና በረከት ያሳትፈን፣ በጸሎታቸው ይማረን አሜን። ውድና ክብራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ኢትዮጵያዊ ጻድቅ አቡነ ዘራብሩክ ማን ናቸው ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋዎች ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።